ልብ ብላችሁ ስሙኝ እህቶቼና ወንድሞቼ። ይህ ሁሉ የሚሆንበት ምክንያትን በኢትዮጵያ ላይ ረሃብ የሚሆንበትን ምክንያት፣ ጦርነት የሚሆንበትን ምክንያት፣ እሳት የሚሆንበትን ምክንያቱ ምንድነው ብዬ ጌታን በጸሎት ስጠይቅ እግዚአብሔር ያለኝ ይህ ሁሉ ስለ ያዕቆብ በደልና ስለ እስራኤል ቤት ኃጢአት ነው። የዛሬ 10 ዓመት ከ6 ዓመት በፊት እግዚአብሔር ወይ ለምንድነው ኢትዮጵያ ላይ እንደዚህ እንዲሆን የምትፈልገው? ፓስተር ሚኪ ነው ፓስተር ቴዲ ነው። እንደውም ለምንድነው እግዚአብሔር እንደዚህ የሚያደርገው? ምክንያቱም መጠየቅ አለበት። ኤርሚያስ የምትናገረው ነገር በጣም አስፈሪ ነው እና ለምንድነው እንደዚህ የሚሆንበት ምክንያት? ለምን እሳት ምድሪቱ ላይ፣ ለምን ረሃብ ምድሪቱ ላይ፣ ለምን ጦርነት፣ ሌላ ጦርነት ምድሪቱ ላይ? ጌታን ጠይቀው ብሏል ፓስተር ቴዲ። ፈቃደኞች ከሆኑ ሁለቱንም አገልጋዮች ላይቭ ላይ ላቀርብላችሁ ይችላል። ላይሆኑልኝም ይችላሉ። ከፈለጋችሁ ግን ጠይቋቸው። ምክንያቱ ምንድነው? እግዚአብሔር ሆይ ይህ ሁሉ ስለ ያዕቆብ በደልና ስለ እስራኤል ቤት ኃጢአት ነው። እኔ ስለ ኢትዮጵያ ነው የጠየቅኩት። ጌታ ግን ቃሉን ጠቅሶ ሲነግረኝ ስለ እስራኤል ቤት በደልና ኃጢአት ነው ይህ የሚሆነው። ስለ ኢትዮጵያ በደልና ኃጢአት ነው። አለ ምክንያት አይደለም። ብዙ ሰው ገብቶ እንዲያይልኝ ብዬ አይደለም። የኦርቶዶክሳውያን መምህራን አገልጋዮች የት አላችሁ? የወንጌላውያን ቤተክርስቲያን አገልጋዮች የት አላችሁ? በስላሴ አማንያን በእግዚአብሔር መሰረታዊ ክርስትና ትምህርት እናምናለን ብላችሁ የኢትዮጵያ መጽሐፍ ቅዱስ ማህበርን በበላይነት 3ቱ አብያተ ክርስቲያናት እንደሚመሩ ታውቃለሁ። በየዓመቱ ተገናኝተው አምቧቸውን ይጠጣሉ፣ የሚበሉትን ይበላሉ። ህንጻም ሲያሰሩ የኢትዮጵያ መጽሐፍ ቅዱስ ማህበርንም ህንጻ ሲያሰሩ ይኸው ሪቫን ቆርጠዋል። መጋቢ ጻድቁ አብዶ ከኦርቶዶክስ ቤተክርስቲያንም ከካቶሊካውያንም መነኩሴው መጥቶ ማለት ነው። ለምን የዛን የአሕዛብ ንጉስ አይነት ልብ እንኳን ለምን አጡ? አሶራውያን ንስሐ ለመግባት ማለት ነው። እዚህ ቪዲዮ ላይ ግቡና እዩት። እሺ፣ የክርስቶስ ተቃዋሚ መንፈስ ጌታዬ ያሳየኝ። ኦኬ፣ ዛሬ በአርሲ ውስጥ እያደረጉ ያሉት ግድያ በእነሱ እጅ እየተፈጸመ እንዳለ እኔ የዓይን ምስክር ያዩ ሰዎች እዛው ስላሉ እናውቃለን። ወሃብያ ነው ወሃብያ ምናምን ነገር የሚሏቸው ማለት ነው። ሰውን እንደ በግ እያረዱት አስተኝተው እያረዱት ነው። እውነት ነው፣ ጄኒውን ነው። ማንም ሰው አይከራከርም። የመንግስት ባለስልጣናት ከኔ ጋር አይከራከሩም። መጥተው በዚህ ጉዳይ ላይ ውሸትህ ነው ብሎ አይሉም። የአካባቢው ተወላጅ ነኝ፣ የዓይን ምስክር ነኝ። እስላሞችም ሁሉ ጭምር ነው እየተገደሉ ያሉት በዚህ ውስጥ። ባይዘው አንዱ አብሮ አደጌ እስላም ነው የሞተው። አቢቲ ይባላል። በተኛበት ነው ገላዋቸው ሄዱት። እና ምን ልላችሁ ነው፣ ምድሪቱ ላይ አሁን እነዚህ እዚህ በውጭ ያሉት የሚያጫፍሩት የፈረደበት አብይ አለ። የፖለቲካ ጡዘታቸውን የዘረኝነት ክርፋታቸውን ለማቀርሸት አብይ ላይ ነው የሚያሳብቡት ሁሉ። አብይ ካጠፋ አጥፍቷ ነው የምር። የሰራዊት ጌታ እግዚአብሔር ካሳየኝም ባያሳየኝም ካጠፋ አጥፋ ነው የምር። ምን ያድርግ አብይ? መሳሪያ ገዝቶ ቢላው ገዝቶ የተቀመጠ ትውልድ ማለት ነው። ምድሪቱን ለሰዓት አድርጎ አሁንም በብርቱ ነው ወደ እግዚአብሔር መመለስ ያለብን። እንዳትረሱ ግን የክርስቶስ ተቃዋሚ መንፈስ የዛሬ 6 ዓመት የተናገርኩት አይደለም። የዛሬ 8 እና 9 ዓመት አይደለም። ከዛሬ 16 ዓመት ጀምሮ ስናገረው የነበረ ይኸው እነ ወንጌላዊ ደሉ ጸጌ እነ ፓስተር ቴዲ ምስክሮች አሉ። ለኢትዮጵያ ዋይ በሉ። ሰው በተገደለ ሰዓት ላይ መታ አንተ ፍትህ ፍትህ ብለህ የምትለው ሰውዬ አንተ እኮ መልሰህ እኮ ትሳደባለህ። አንተው መልሰህ ትሳደባለህ። ኦሮሞ ገዳይ ነው እኮ እያልክ አንተው መልሰህ ትሳደባለህ። ብራዘር እዚህ ይሰማሃል፣ ትውልድ ይሰማሃል።
ቲክቶክ እዛው ጫካ ውስጥ ቁጭ ብሎ ይሰማሃል። መላሳችሁን ሰብስቡ። ከኃጢአታችን እንመለስ። ብርቱ ንስሐ ነው የሚያስፈልገው። እዚህ ቪዲዮ ላይ ገብታችሁ ብሰሙት አለ የተናገርኩት የክርስቶስ ተቃዋሚ መንፈስ ምድሪቱ ላይ ወጥቶ ሰው ሲጨፈጨፍ እና አሁን የፍትህ ተሟጋች መስለው እዚህ መጥተው ፍትህ ለኦርቶዶክስ፣ ፍትህ ለአርሲ ሰማዕታት ምናምን ብሎ ሲል እኔ በጣም ነው የሚያበሳጩኝ አልኩ። እነዚህ የደም ነጋዴ ሁሉ ማለት ነው። አርፈ ቁጭ በል አንተ። አሁን አንተ ፍትህ ብለህ ስላልክ ነው እዛ ለእኔ ዘመዶች እና ለእኛ ዘመዶች ለሸዋውም ኦሮሞ ለሸዋውም አማራ እዛ ፍትህ የሚመጣው። አርፈ ቁጭ በል። እንደውም ቁጭ ብትሉ እናንተ ዝም ብትሉ ጥበብ በሆነ ነበር። ከምታለሙት ይልቅ ስለሰው መጮህ ስለሰው ሞት አትጮህ እያልኩ አይደለም። ጮኸ በሱ ባበቃ ነበር። ግን ግፍንና ክፋትን የምትናገሩ ሰዎች ማለት ነው ምላሳችሁን ሰብስቡ። መዓት ነው እየደገስክለት ያለው እዛ ያለውን ህዝብ መዓት አልኩ። አንድ ሰው መጥቶ እስቲ አሁን ከኔ ጋር ስለ አርባጉ አርሲ ስለሚደረገው ነገር በአሰኮሚውም በመርቲ ወረዳ ስለሚደረገው አንድ አካባቢውን እንኳን አታውቀው፣ ቦታውን አታውቁትም። ጠለታ ገብርኤል አሁን የ100 ዓመት ታሪክ ያለው ነው። የኔ ዘመዶች ያሉበት አካባቢ ነው። አሰኮ ወረዳ ማለት ነው። አንድ እኮ አፍህን አትከፍትም አልኩ። ገብተህ ምን ተፈጠረ ብዬ ብልህ የትኛው ቀበሌ እነማጋ ብዬ ብልህ አንዳችሁም አትመልሱም። ግን ፍትህ 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 በአንተ ኮሜንት አይደለም ፍትህ የሚመጣው። ንስሐ ግባ። ምድሪቱ ላይ ያለው ነገር ከሰሜንም ከምስራቅም ከምዕራብም ከደቡብም ከአራቱም አቅጣጫ የኔና የአንተ የአባቶቻችን በደልና ኃጢአት ጽዋው ሞልቷል ምድሪቱ ላይ። ደግሞ ለሞቱ ሰዎች ስለ ፍትህ እኮ ጠይቆ አፋቸውን ቢሰበስቡ ጥሩ ነበር። ስትሳደብ ይሰሙሃል። የሰውን ብሔር እያጥረገረክ ስትሳደብ ይሰማሃል። እዛ ጫካ ውስጥ ቁጭ ያለው ሰውዬ ማለት ነው ይሰማሃል። አንተ በተናገርከው ስንፍናና አንተ በተናገርከው ድፍረት ወጥቶ ንጹሕን ህዝብ ይጨፈጭፋል። አውድማ ላይ እህል እየወቁ ወይ እርሻቸውን እያጨዱ ማለት ነው። የዘር ጉዳይ ብቻ አድርገው ታውቃለህ። የዘር ጉዳይ አማራ ብቻ ነው የሚሞተው ብለው ሲሉ ውሸታሞች። የሸዋ ኦሮሞችም እየሞቱ ነው። ውሸታም አፍህን ያዝ። የሸዋው ኦሮሞችም እየሞቱ ነው እዛ። ኢቭን አንዳንድ ቦታ ላይ ሙስሊሞች ሁሉ እየተገደሉ ነው። አብሮ አደጌ አቢቲ የሚባል ልጅ ገደሉት። ሙስሊም ነው። ምላስህን ነበር ወደ ውስጥ የምጨምረው በእውነት ማለት ነው። አዎ ቤተክርስቲያኒቱን አዎ ታርጌት ተደርጎ ኦርቶዶክስ ቤተክርስቲያንን እያቃጠሉ ነው። ምንም ጥርጥር የለውም። ይህን እንዳትጠራጠሩ እሺ። እኔ ደውዬ ያረጋገጥኩት ነገር ነው። ያሳዝናል። እንባ፣ ጸሎት፣ ለቅሶ፣ ዋይታ ነው የሚያስፈልገን ለምድራችን። ገዳዮቹን እኮ ሳያውቁን እኮ አብይን ያስገድለው አሉ። ታውቃለች ወንድሞች እናቶች፣ እንዴት አይነት ነውረኛ ትውልድ እንደሆነ ማለት ነው። ናግባ ደሬ ናግባ ጠይቃለሁ። የትኛው ወረዳ የትኛው ቀበሌ ላይ እንደሆን ጠይቃለሁ። ናግባ ይኸው ልኬልሃለሁ። እሺ ኮሜንት ዝጉልኝ፣ ኮሜንት ዝጉልኝ። ደሬ እንኳን ደህና መጣ። እሺ ኮሜንት ኦፍ አድርጉት። ቴንክ ዩ ደሬ። እሺ ማን
ነበረ ዳንኤል አይደለም ግን ጀስት እኔ እናንተ አሁን ካለሁበት ቦታ አንጻር እንጂ ብናወራ ደስ ይለኛል። ምክንያቱም አንተ ምን መረጃ ኖሮ ነው እንደዚህ የምታወራው ምናምን ለማለት ብቻ አይደለም። አንተ ምን ደስተኛ አርግቶ ነው ሰው ልጅ ማንም ሆነ ማንም እንትን ሲጠፋ እንዴት አንተ በየትኛው ነገር ደስተኛ ሆነ ነው አንተ እንዲህ የምታወራው? ችግር የለውም ብራዘር። አሁን ከኔ ጋር ልታወራ መተለ ኮሜንት ዝጉ አልኳችሁ። ኮሜንት አንድ ሰው ይዝጋ። ቴንክ ዩ። ኮሜንቱን እኔ ዘግቼዋለሁ። አንዳችሁ ዝጉት። መሲ ትዝጋው፣ ሌሎቻችሁ ተው። እሺ ደሬ የት አካባቢ ተወላጅ ነው? እኔ ጀስት አርሲ ነኝ፣ ግን በዚህን ታይም ላይ ያለሁት ቦታ ትንሽ ለማውራቱ ለምንም ብዙ እንትን አለ። ለመኪና እየተሰማ ነው አይደል? ያለሁበት እየተንቀሳቀስኩ ነው። ችግር የለም። የት አካባቢ ነው? አርሲ የት አካባቢ ነው? አርሲ የት አካባቢ ነው የተወለድከው? ወጣ ማለት ነው። ከቱን ነው? አይ እኔ አውቄ ነው እኮ ኮሜንት ያዘጋሁትኝ። ነፍሱ እስክትመረር ድረስ ጠይቀው ነበራ። እያንዳንዷን ወረዳ፣ እያንዳንዷን ቀበሌ ገበሬ ማህበር ስለማቃት ደግሞ ተደሰትክ ይለኛል እንዴ? አብሮ አደጎች የተጨፈጨፉ ያጎቴ ልጅ ተመታ ብዬ እያልኩት ተደሰተ ምናምን ብሎ እንደኛ አይነት ዘረኞች ማለት ነው። ለምን ገብታ አታወራም ነበር? አንተ አርሲን የምታውቅ ከሆነ ማለት ነው። እንደናንተ አይነት ዘረኞች አብይ ገደለ እያልክ ትጮኻለህ። አማራ ብቻ ሞተ ትላለህ። የሸዋስ ኦሮሞ የተጨፈጨፈው ለዚህ ነው። አየህ አቅምህን ስለምታውቅ ቱር ብለህ ወጣ። እስኪ አርሲ ተወላጅ የሆናችሁ አርባው ጋውራጃ የተወለደ ይምጣ እና እስኪ አንድ ሰው ኤርሚያስ የምትናገረው ውሸት ነው ይባል። ለክብረ በዓል አድሬበታለሁ ጠለታ ገብርኤልን የሐምሌ ገብርኤልም ማለት ነው። እዛ በነበርኩበት ሳለ የ100 ዓመት ዕድሜ ያለው ቤተክርስቲያን አሁን የተቃጠለው ማለት ነው። ለምድራችን ጸልዩ። እሺ ቴንኪው። ይሄን ነው የምለው። እዚህ ላይ እናበቃለን። ወደ ጉዳያችን እንመለሳለን። ኦኬ ዋናው ወንጌል ነው። ለሚሞተውም ትውልድ ገና ሊሞትም ላለው ትውልድ ወንጌል ነው የሚያስፈልገው። ኢየሱስ ነው የሚያስፈልገው ብራዘር። ለኢትዮጵያ ኢየሱስ ነው የሚያስፈልጋት። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የምስራቹ ቃል ክርስቲያንን ብሎ የሚለው እንኳን ትውልድ ለወንጌል እውነት ልቡን ዘግቶ የተቀመጠበት ወንጌል የተገፋበት ክርስቶስ የተገፋበት ምድር እኮ ነው። ወንድምነት ትልቁ ላይ ሁለት ሀብታም ክርስቶስ የተገፋበት ምድር እኮ ነው። ኦኬ ስለ ወንጌል ስለ ክርስቶስ ስንቶች ንጹሐን ሰዎች ደማቸው ፈሷል፣ ህይወታቸውን ከፍለዋል በዚህ ምድር ላይ ማለት ነው። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ማለት ነው። ንስሐ ነው የሚያስፈልገን። ንስሐ ለምኛለሁ። የኦርቶዶክስን ቤተክርስቲያን እዚህ የቀድሞ ቪዲዮ ያሳየውበት ላይ ጌታ አላችሁ ብዬ ከላይ ጀምሮ ያሉትን እግዚአብሔር ለምኗቸዋል። በእኔም ብቻ በኩል አይደለም፣ በሌሎችም ወንድሞችና እህቶች በኩል እናንተ በኮሜንት ላይ እኔ በጣም ሰሞኑን ከማየው ነገር ዛሬ ገና የተናገርኩት ወንድሞችና እህቶች እዚህም ላይ አሁን አልቆይም። ፍትህ ከአርያም መልስ ከአርያም መልስ እኔ እናንተ ከምናደርገው ክፉ ነገር ተቆጥበን በእግዚአብሔር ፊት ንስሐ ስንገባ እግዚአብሔር ምድራችንን ይፈውሳል። አዎ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ታርጌት አድርገው ቤተክርስቲያኑን እያቃጠሉ ነው። ምንም ጥርጥር የለውም። ይህን ማንም ሰው ሊያስተባብል አይችልም። እና ንስሐ ነው የሚያስፈልገን ለማለት ነው። ቴንክ ዩ። ስለ ወንጌል እኮ የስንት ሰው ደም የስንት ሰው ነፍስ እኮ ዋጋ ተከፍሏል። ስንት ወንድሞች እናቶች ስንት እንባቸውን ረጭተው ወደ ሰማይ ወደ እግዚአብሔር በብርቱ ጮኸው ሄደዋል።
ስንቱ ሰው እኮ አይደለም አሁን እግዚአብሔር ካልፈወሰ በስተቀር አይደለም አሁን ምናልባት እስከ 100 ዓመት ድረስ ሊቆይ የሚችል ስንቱ እኮ አንደኛውን ሌላኛውን አጥንቱን ሰብሮታል። ብሔሩን አበሻቅጧል። ባህሉን አጣጥሏል። ስንቱን እኮ ይሰሙዋል። ቲክቶክ ይሰማሉ። ፋኖ በለው ወያኔ በለው ኦነግ ሸኔ በለው እዛው ጫካ ውስጥ ሆኖ ቲክቶክ ይሰማልሃል። ስለዚህ አንተ እዚህ ትሳደባለህ፣ እዛ ንጹህ ገበሬ ላይ ግን ጥይት ታርከፈክፋለህ። እንዲያርከፈክፉ ታስደርጋለህ። ምላሳችሁን አሰበስቡ። አማራም በአማራነቱ አበሻቅጠ ሰዳድበህ፣ ኦሮሞም በኦሮሞነቱ አበሻቅጠ ጥንብርኩሱን አውጥተ ሰድበህ፣ ትግሬም በትግሬነቱ አበሻቅጠ ከፍ ዝቅ አድርገህ ሰድበህ ለምድሪቱ እንዴት መፍትሄ እንዴት ይመጣል? የሀገር ሽማግሌዎች እንኳን ሊያስታርቁ ገብተው እነዛ ሲሄዱ እስከ መቼ ድረስ ነው እየተሰደብን ዘምን? የእነሱ ልጆች አሉ ላይ ሶሻል ሚዲያ ላይ የሚሳደቡት ነው እያሉ የሚሉት። ደግሞ ይመጣና ፍትህ ለአርሲ አርሲ ትጣራለች ይላል። እኔ ለእምብርቶ ላይ ነው የተወለድኩት። አርሲ አርባ ጉጉ የእኔ አብሮ አደጎቼ ናቸው። አሁን ከሞቱት ስድስቱ ውስጥ ያሉት ማለት ነው። የባለፈው ላይ ወሬ አታውሩ። እዚህ መጣችሁ ማት ነው የሰበሰባችሁት። እዚህ ፍትህ እያላችሁ የምትሯሯጥ የቲክቶክ ጥርግራጊ ሁሉ ማለት ነው። መፍትሄ ስታመጡ አናይም። ምድሪቱ ላይ ፈውስ ሲሆን አናይም። እንደውም ጭራሽ አስቆጣችኋቸው እነሱ ሌሎቹ ማለት ነው። መሬታችንን ያው አልታረሰም፣ አልተዘራም። ደግሞ ደስታ ለኤርሚያስ ይለኛል እንዴ! እናንተ የደም ነጋዴ ሁሉ አንድ አፍህን አትከፍትም አልኩ። አንድም አታውቋትም። አርባ ጉጉን አንዳችሁም አታውቁትም። አንድም የዛ አካባቢ ተወላጆች የሆናችሁ ብቻ በጀጁ ወረዳ፣ በአሰኮ ወረዳ፣ በመርቲ ወረዳና በጮሌ ወደ ሽርክ አካባቢ ያላችሁ ኑ እናንተ የሀገሬ ልጆች ናችሁ፣ እንነጋገራለን። የትኛው ወረዳ የትኛው ቀበሌ ምን እንዳደረገ ከማን ብሔር እየተመረጠ ነው ወይ ሳይመረጠ የተገደለው እናንተ ማውራት እንችላለን። ካልሆነስ ማገዳይ ማን አስገዳይ እንደሆነ ሳታቅ ሀሳብ አስተያየት አትስጥ። ለመሳደብ ምላሳችሁን አታሹሉ። ለምን ንጹሑ ትውልድ ላይ አንተ እዚህ ጠግበህ ቲክቶክ ላይ ቁጭ ብለህ ስትሳደብ ጫካ ውስጥ ያለው ይሰማሃል። አንተ እዚህ ያስቆጣውን እሱ እዛ በሌሎች ላይ ቁጣውን ይበቀላል ማለት ነው። ይሄ ነው እየሆነ ያለው። ልቤ ያዝናል ወንድምነት። አልናገርም ብዬ ነበር። ቴንኪው ልክ ነው ወንድምነት። እንደ ክርስቲያን መናግ ጀስት ዊ ፕሬይ እንጸልያለን። እሱን ነው ያለን አማራጭ፣ እሱ ነው። እንደ ቤተ ክርስቲያን እንማልዳለን። ቤትም ሰው ለሚያረገው ለሚደርስበት ጥፋት እንጸልያለን። እንደ ክርስቲያን ልናረግ የምንችለው ይሄንን ፍትህ የሚመጣው ፍትህ ከተባለ ከአርያም ነውና እሱን ነው የምንለው። ወገኖች በያለንበት ሌትስ ፕሬይ እንጸልይ። ለሁሉም በምድራችን ላይ በየትኛውም በምንም ምክንያት ደም መፍሰስ የለበትም። ክርስቲያን ደግሞ ለማንም ወገንተኛ መሆን የለበትም። እውነት ነው። እንደ ክርስቲያን እንጸልያለን በጌታ ፊት። ግን ቤተክርስቲያን ከመከራ ታርፋለች ብላችሁ ግን ደግሞ አትጠብቁ። ቤተክርስቲያን ከመከራ አታርፍ፣ የምታርፍበትም ጊዜ የላትም። አሁን በመከራ ውስጥ ግን የምታልፈውን መከራ እግዚአብሔር እንዲያሳጥርላት፣ በዛ መከራ ውስጥ ደግሞ ጸንተው ህዝቡ እንዲቆዩ፣ በመከራ ውስጥ ከጌታ ጋር ተጣብቆ እንዲከርሙ ያንን ነው እንደ ቤተክርስቲያን ልንጸልይ የምንችለው። ወንጌል አይቆምም። ወንጌል በመከራ ውስጥም አልፎ ነው ባይዘው እዚህ የደረስነው። ቤተክርስቲያን ስደት ቆሙባት ያውቃል? እንዲሆንመታ አያውቅም እኮ። ሁሌ ስደት አለ። አዲስ አይደለም። ሁሌ ስደት አለ። ለቤተክርስቲያን ስደት ኖርማል፣ መከራ ኖርማል። ምክንያቱም ጌታን የሚቀበል ህዝብ አይደለም ያለው።
ይህች ዓለም ይህንን ጌታ አትቀበለውም፣ አትወደውም፣ ትገፋዋለች። ስለዚህ በመከራ ውስጥ ማለፋችን ግድ ነው። ግን በመከራ ውስጥ ስናልፍ እግዚአብሔር አቅም ጉልበት እንዲሰጠን መከራ የሚያልፍባቸው ደግሞ ስፔሲፊክ የሆኑ ሰዎች በዛ አካባቢ ያሉ ሰዎች ደግሞ እግዚአብሔር እንዲያበረታቸው እንዲያጸናቸው መጸለይ ይኖርብናል። ግን ክርስቲያን ነገሮችን ዋይዝሊ ማየት ይኖርበታል ብዬ አስባለሁ። በተለይ የምንሰጣቸው ምናምን ኮመንቶች ላይ በደንብ በጥንቃቄ ማየት ይኖርብናል። ስፔሻሊ በደንብ መረጃ አካባቢውን እኮ የሚያውቁ ሰዎች ደግሞ ወንድምነት በጣም እኔ አሁን አንዱ ያስቆጣኝ አካባቢውን የሚያውቁ ሰዎችና እዛው ዘመዶች ያላቸው ቤተሰብ ያላቸው ሰዎች አሁን ተስፋንሽ የምትባለው ከታች ምንድነች የአሰኮ ወረዳ የጠለታ አካባቢ ነኝ ያለሁት አለች። ኦኬ ወረዳው አሰኮ ነው፣ ልክ ነው። አሰኮ ገብርኤል ብቻ አይደለም ያለው፣ ሚካኤል አለ፣ ማርያም አለች፣ ሰንጎ መድኃኔዓለም አለ፣ ቆላው አካባቢ ማለት ነው። ወደ ደጋው ደግሞ እነ ዲማ ጊዮርጊስ አሉ፣ እነ ወላርጊ ስላሴ ወደ ላይ ከፍ ብሎ ማለት ነው። አካባቢውን የሚያውቁ ሰዎች እንደኔ ያደጉበት ሰዎች ይናገሩ። እዛ የሸዋ ኦሮሞችም የሸዋ አማሮችም አሉ። ግን አሁን ሞተ ተብሎ የሚባለው አማራ ብቻ ተገደለ ብሎ ይላል። የሸዋውስ ኦሮሞ ብዬ ጠይቃለሁ እኔ ለምን ነጠልከው? እናንተ የደም ነጋዴዎች ማለት ነው። ልክ ነው፣ አማራው አልተገደልም እያልኩ አይደለም፣ ተገድሏል። ግን የሸዋውን ኦሮሞ ለምን ተዋችሁት? ጋዶ አካባቢ ላይ ጤፍ ሲያጭሉ የጨፈጨፏቸው ጋዶ ጋላማ ማለት ነው። አንድም ገብታ አታወራም። እኔ ፊት አልኩ አንድም። ለምን? እኔ ወረዳዎቹን እና አካባቢ ስለሆነ አውቀዋለሁ። የደም ነጋዴ እዚህ እንጀራችሁን አታበስሉ። ኦኬ፣ ያለ መረጃ ያወራሉ። ያለ መረጃ፣ በመረጃ አውሩ። በመረጃ አውሩ። እሺ፣ በመረጃ አውሩ። አንተ አሁን የፈለግከው የምትፍጨረጨረው ሰውዬ የኔ የአብረው አደጎቼ እና ዘመዶቼ አብረው ሲሞቱ አንተ እዛ አልነበርክም። ለፍትህ ማንም ሰው ተነስቶ መጮህ ይችላል። ግን ፍትህን ስትጮህ ማን ነው ገዳይ ተብሎ ሲባል ዳኛ ባልፈረደበት፣ አብሮ አደጎች ማነው አካባቢው ላይ ያሉ ሰዎች ባልተናገሩበት ምን ይሉልሃል? ይመጡና እንትና ነው አብይ ነው ገዳይ፣ አብይን ያስጨፈጨፋቸው በተኙበት ይላል። ለዚህ ነው አየህ፣ ዋጋ 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 የሐሰት ምስክር ሳይቀጣ አይቀርም ይላል። ጋዶ ጋር የምታውቁ ሰዎች አቦ ቤተክርስቲያን ሲተከል የመጀመሪያው ተቀባሪው የኔ አጎት ነው። እዛ አፍከን ያዝ። አቦ ቤተክርስቲያን ማለት ሲተከል ወደ አሰኮ መገንጠያ ጋለው አፋችሁን ያዙ። ማን ነው እየገደለ ያለው? አዎ እየተገደለ ነው እሱ። ግን ማን ነው እየገደለ ያለው? በምን አጣርተህ ነው አንተ ቲክቶክ ላይ ወጣ አብይ ነው ብለህ ያልከው? ሶሪ ወንድምነት፣ በቃ ከዚህ ውስጥ እንውጣ። ቴንኪው። ወደ እግዚአብሔር በብርቱ መጮህ ነው የሚያስፈልገን። ሰላም ኤርቢ፣ አንድ ጥያቄ ልጠይቅህ። እሺ ወዳጅ፣ ከየት ቤተ እምነት ነው? እሺ ቀጥሎ። ኦርቶዶክስ። እሺ። አይ የኢትዮጵያ ኦርቶዶክስ አትጸልይም ብለህ ስትናገር ሰምቼ ነበርና ዳቆን እያለ በእንተ ቅድሳት አንብበህ ታውቃለህ? ታውቀዋለህ? ታስታውሰዋለህ?
በእንተ ቅድሳት አውቃለሁ። ቅዳሴ ላይ ዲያቆን ደግሞ ነው ይመጣ እኛ ነን። እኔም ነበርኩ አንፎ የነበረው። እሱን እስኪ ትንሽ በለውና የምታስታውሰው ከሆነ። ኧረ ብራዘር ለምን ጠይቀኝ? አሁን ይሄንን ለመለካት ነው። ህልም አይቼ የኢትዮጵያ ኦርቶዶክስ ካህናት ጸልዩ ብያቸው አልጸልዩም ስላልክ ይሄ ጸሎት ምንድን ነው ልልህ ፈልጌ። ለዛ ነው ይህንን በእንተ ቅድሳት የወንዞቹን ውሃ በጊዜ ተሞላ ዘንድ እንለምንሃለን፣ በመንገድ ላይ ለሚሄዱ ለታናናሾች፣ ለታላላቆች፣ ለደጎች፣ ለክፉዎች እያሉ የሚማልዱት በእንተ ቅድሳት ላይ ያለውን እሱ ስለተማለደ ነው። በሰሜን ኢትዮጵያ በጦርነት በትግራይ፣ በአማራው ክልል፣ በኦሮሚያ ክልል፣ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ እስከ ዛሬ ድረስ በእንተ ቅድሳት ስለቀደሰች ነው። ከአፄ ሚኒሊክ አይደለም ከአፄ ዮሐንስ ዘመን ጀምሮ በአፄ ቴዎድሮስም እንዋጋለን፣ በአፄ ዮሐንስ እንዋጋለን፣ በአፄ ሚኒሊክ እንዋጋለን፣ እንተላለቃለን፣ በአፄ ኃይለ ሥላሴ እንዋጋለን፣ እንተላለቃለን፣ በደርግ በመለስ ዜናዊ በኃይለማርያም ጊዜ ጦርነት፣ በአብይም ጦርነት፣ በእንተ ቅድሳቱም ግን አልቆመም እና ዳንኤል ሲናገር ነበር የቤተክርስቲያን ፈተናና ስደት በሐዋርያ ጊዜም አለ። እስጢፋኖስ ከተገደለ የምትጸልይ ቤተክርስቲያን ለምን መከራዋ በዛ? አምላኳ ለምን አይሰማትም? ፈተና ነው ኤርምያስ፣ ፈተና ነው አይደል? አሁኑ ተነግር የቤተክርስቲያን ስደት ሁልጊዜም አለ እያለ ፈተና ነው አይደል? እውነቱን ልንገርህ እኔ ጸሎታችን በትክክል ወደ መንበረ ጸባዖት ስላልደረሰ ግብዝነት የሞላበት የሰው ስርዓት የሆነ ጸሎትም ሁሉ ጭምር ስለተቀላቀለበት እንጂ እነ እስጢፋኖስ ሲገደሉ ጸሎታቸው አልሰማም። እስጢፋኖስ ስለ ወንጌል ነው። የት ነው የምትቀላቀለው? እስጢፋኖስ ስለ ወንጌል ነው የተገደለው። ስለ ኢየሱስ ክርስቶስ ምስክር ሆኖ እናንተ የሰቀላችሁት እያላቸው ሰቃዮቹ ባሉበት ጻድቁን ግን ገደላችሁት፣ ነፍሰ ገዳዩን ግን እንዲፈታላችሁ ለመናችሁ እያለ ስለ ክርስቶስ ኢየሱስ ወንጌል ነው እሱ መስዋዕት ሰማዕት የሆነው። ምድራችን ላይ በእንተ ቅድሳት እኔ ዲያቆን እንደመሆን መጠን ስቀድስ የነበረው በቅዳሴው ላይ በእንተ ቅድሳት ስለ እያንዳንዱ ስለ ምድሪቱ ላይ ስለ አዝናባት ዝናባት ማለት ነው፣ አፍላጋት ማለት ወንዞች ውሃ እንዲሞሉ በጊዜው እግዚአብሔር ውሃ እንዲሞላ፣ በሽተኞች እንዲፈወሱ፣ በመንገድ ያሉትን እንዲጠብቃቸው አዎ እንማልድሃለን እያለች ትላለች ቤተክርስቲያኒቱ ማለት ነው። እል ነበር ትጸልያለች አይደል? አዎ አለች። ታንኪዩ። ስለዚህ ያንተ ህልም ስለዚህ አትጸልይም የሚል ህልም ያየኸው ውሸት ነው ማለት ነው። አድምጠኝ ብራዘርዬ። ታንኪዩ። በቃ ለስራ ልገባ። አታደምጥም? እታች ወርጄን ያወራለሁ። ታዲያ የማታደምጥ ከሆነ በቃ እታች ወረድ። ይሄ ጸሎት ግን መጽሐፍ ቅዱሳዊ የሆነ ጸሎት ነው ወይ ማለት ስለ የወንዙን ውሃ እንዲሞላ መለመን እግዚአብሔር ነው የሚሞላው። ይህንን ብላ የምትጸልይ ቤተክርስቲያን ቅዱስ ሚካኤል የወንዙን ውሃ ሙላልኝ ብላ ድርሳነ ሚካኤል ላይ ደግሞ ትጸልያለች። አለየላትም። አየህ ወንድምነት ልለው ያልከውን አልከው። ጸሎትና ድግምት ለይ ብራዘርዬ። ቤተክርስቲያኒቱ ትደግማለች። ድግምት አምናት ድግምት ትደግማለች ማለት ነው። ጸሎት በተሰበረ ልብ ብለህ የምትለው እንጂ የተጻፈ ጽሑፍ ማነብነብ አይደለም። ቢሆንም እንኳን ባልከፋ ኦኬ። እስጢፋኖስ ምናምን ብለህ ትላለህ እንዴ? ተው እንጂ ጀግና ስርማ ሄደህ አትቁም። እስጢፋኖስ እኮ ጀግና ነው። ስለ ወንጌል ነው እሱ የተሰዋው። አንድ መጠየቅ ያለበት ነገር ቅድም ባልኳቸው በእነዚህ ነገስታት ዘመን እኮ ጦርነት አለ ምድራችን ላይ። በአፄ ምኒልክ ጦርነት፣ በአፄ ኃይለ ሥላሴ በአፄ ቴዎድሮስ ጦርነት አለ፣ በአፄ ዮሐንስ ጦርነት አለ፣ በአፄ ምኒልክ ጦርነት አለ፣ በአፄ ኃይለ ሥላሴ ጦርነት አለ፣ በደርግ ጦርነት አለ፣ በመለስ ጦርነት አለ፣ በኃይለማርያም ጦርነት አለ፣ በጠቅላይ ሚኒስትር አብይም ጦርነት አለ። ቤተክርስቲያኒቱ በእንተ ቅድሳት ትደግማለች አይደል? ድገምት። እግዚአብሔር ለምን አልሰማም ጸሎታችንን? እንዴት ቤተክርስቲያን እየጸለየች እንዴት እየለመነች እየጸለየች አንተ እንዳልከው እንዴት ምድር በመከራ ትታመሳለች? እንዴ አባቶቻችን እኮ ጸልየው እኮ መከራ እኮ ቆሞላቸዋል አይደለም እንዴ? ነው። አየህ ታዲያ እንደውም እየጸለይን መከራችን የማይርቅ ከሆነ ጥፋቱ ያለው እግዚአብሔር ጋር ሳይሆን እኛ ጋር ነው ማለት ነው። ጸሎት ተቀባዩ ጋር ሳይሆን ጸሎት አቅራቢው ጋር ትክክል ያልሆነ ነገር አለ ማለት ነው። ስለዚህ ቆም ብለን እንጸልያለን ብለን የምንለው እንደግማለን ብለን የሚለውን ንባብህን እሱን ቁጭ አድርገው በትክክለኛ ያ የሚጸልየው ሰውዬ ጤነኛ ነው ወይ?
መስተፋቅር ድግምት እየደገመ የገበያ እያለ አንደርብ እያለ ጥላ ወጊ የጅብ ቆዳ አምጡልኝ ሰፍቼ እሰጥሻለሁ ቆንጆ አድርጌ እሰራልሻለሁ የገበያ ብሎ እያለ ብሎ የሚለው ሰውዬ እኮ ነው በእንተ ቅድሳትን እዛ የሚደግሞ ማለት ነው። አፍላጋቱ በጊዜያቸው ውሃ ይሞሉ ዘንድ እንማልዳለን ብሎ የሚለው ሰውዬ ወንዞቹ ውሃ እንዲሞሉ የሚማልደው ሰውዬ ቆንጂዬ ልለው ነበረ የከፋ መተተኛና ጠንቋይ ነው። ከጥንቆላው ንስሐ መግባት አለበት። ወንድምነት ከኔ ጋር እሱ ነው ብለን እንለው አይደለም ወንድምነት እዚያ አውርቶኝ ነው እዚያ አውርቶኝ። እሺ ያ ስለዚህ ጸሎቱ መቅረቡ አይደለም ጸሎት የሚጸልየው ሰውዬ ምን አይነት ህይወት ነው ያለው? እግዚአብሔር እኮ ጸሎትን እኮ ይሰማል፣ ሰምቶም ይመልሳል። ለምሳሌ አንድ ቃል ላሳያችሁ። መጸለይ ብቻ ሳይሆን በእውነት ልብ ከፈለጉት በሁለተኛ ዜና መጽሐፍ ምዕራፍ 15 ላይ የይሁዳ ንጉስ አሳ የሚባል ሰው ነበርና እሱ በሱ ዘመን እስራኤል በደል በደለች እና እግዚአብሔር በጉባኤው መካከል በኦዴድ ልጅ በአዛሪያስ በኩል የእግዚአብሔር ቃል እንዲህ ሲል መጣ ይላል። ምን አለው? የእግዚአብሔር መንፈስ በኦዴድ ልጅ በአዛሪያስ ስለሆነ አሳንም ሊገናኘው እንዲህም አለው፣ አሳና ይሁዳ ብንያም ሁሉ ሆይ ስሙኝ፣ እናንተ ከእግዚአብሔር ጋር ስትሆኑ ከእናንተ ጋር ይሆናል፣ ብትፈልጉት ታገኙታላችሁ፣ ብትተውት ግን ይተዋችኋል ብሎ አላቸው። ከዛ እዚህ ጋር በብርቱ ወደ እግዚአብሔር ተመለሱ፣ እግዚአብሔርን ፈለጉት። በተለይ ቁጥር 4 ላይ በመከራቸውም ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው በፈለጉት ጊዜ ያገኙት። በዚያን ዘመን ለሚወጣና ለሚገባው ሰላም አልነበረም፣ በምድር ሁሉ ላይ ታላቅ ድንጋጤ ነበር ይላል። እግዚአብሔር በመከራ ሁሉ ያስጨንቃቸው ነበረና ወገን ከወገን ከተማ ከከተማ ጋር ይዋጋ ነበር ይላል። ልብ በል አሁን ኢትዮጵያ ውስጥ እንዳለው ማለት ነው። ከዛስ በብርቱ በእግዚአብሔር ፊት መሐላ አድርገው በእግዚአብሔር ፊት ሲጸልዩ ከምድሪቱ ላይ መወገድ ያለበት እግዚአብሔር የማይከብርበትን ነገር ሁሉ ከተወገደ በኋላ ቁጥር 18 ላይ በፍጹም ልባቸው ምለዋልና በፍጹም ሕሊናቸው ፈልገውታልና እርሱም ተገኝቶላቸዋልና ይሁዳ ሁሉ በመሐላው ደስ አላቸው፣ እግዚአብሔርም በዙሪያቸው እረፍት ሰጣቸው ይላል። አየ የጸሎት መልስ ሁለተኛ ዜና መጽሐፍ ምዕራፍ 15 ቁጥር 15 ማለት ነው። እግዚአብሔርም በዙሪያቸው እረፍት ሰጣቸው ይላል። ጸሎት ተመለሰ ማለት ነው። ጸሎት ተመለሰ ማለት ነው። ጸሎት ማነብነብ ብቻ ሳይሆን ሲመለስልህ ነው በትክክል ጸልያለሁ ብለህ የምትለው ማለት ነው። የጸሎት መልስ እኮ የለም። እኛ ጋር እኮ በእንተ ቅድሳት እንደግምልሃለን በነገስታቶቻችን ዘመን ስንዋጋ ነው የመጣ ነው። አሁንም እኮ እኛ በእንተ ቅድሳት እንትን እያለን ያው በእንተ ቅድሳትን ያነበበ ሰውዬ ሲወጣ እኮ እንዋጋ በለው ይልልሃል። በእንተ ቅድሳት አንብቦ ወጥቶ በእንተ ቅድሳት ቅድም ቅዳሴ ላይ ሲያነብ የነበረውን ዲያቆን ብታየው ከሰዓት በኋላ ጠላውን ጠጥቶ እንዋጋ በለው ይልላል። ለዚህ ነው ታዲያየ ምድሪቱ ላይ ፈውስ የጠፋው ፈውስ የራቀው። ጸሎት ካልተመለሰ ጸሎቱ ችግሩ ማጋ ነው ማለት ነው፣ እኛ ጋ ነው ማለት ነው። ኦርቶዶክስ ጸልያለች። ጸሎቷ ይመለስላታል ከእግዚአብሔር ዘንድ። አዎ ከሆነ የታለ ፈውሱ? የታለ መልሱ? ካልሆነስ እሷ እየጸለች እሷ እየደገመች ምድሪቱ ላይ ትልቅ ቤተክርስቲያን እንደመሆኗ መጠን እሷ እየደገመች እሷ እየጸለች መልሱ ግን ከእግዚአብሔር ዘንድ ፈውስ ካልሆነ ጦርነት ካራቀ ችግሩ ያለው እግዚአብሔር ጋር ሳይሆን እኛ ጋር ነው ማለት ነው። እንደ ኦርቶዶክስ ብቻ ሳይሆን እንደ ኢትዮጵያውያን እዛ አንበበ መተህ እንዋጋ በለው ብለህ የምትል ሰውዬ ጸልያለች ይለኛል እንዴ? በቃ ወንድምነት ከዚህ ውስጥ አስወጣን። ቴንክ እሺ የስ እንቀጥላለን። እስቲ ስለ መዳን ጥያቄ ካላችሁ ብለን ርዕስ አንስተናል። ጥያቄ ያለኝ የሚል ሰው ካለ ገብቶ እንወያያለን ማለት ነውና እንቀጥላለን። ሞዴሬተሮች እስቲ ኦርቶዶክሳውያን ካሉ ተቀበሏቸው።
ሞዴሬተሮች እስቲ ተቀበሏቸው። ስለማይታየኝ ነው እኔ ማን እሺ ቴንኪው። ጌታ ኢየሱስ ይባርካችሁ። ተባረኩ። እሺ ሰላም ካንስል እንዴት ነህ? ይሰማል? ካንስል ሰላም ወዳጅ ይሰማል? እሺ ባሩ ከወንጌል አማኝ ይመስለኛል። ሰላም ባሩ ለኔ እሺ ጸጋ ይብዛላችሁ። እሺ ሌላ ሰው ካለ እንቀበላለን። ሌላ ሰው ካለ እንቀበላለን። ሌላ ሰው ካለ እንቀበላለን። ሌላ ሰው ካለ እንቀበል እስቲ። ሌላ ሰው ካለ እንቀበል። ሌላ ሰው ካለ እንቀበል። ሌላ ሰው ካለ እንቀበል። ሌላ ሰው ካለ እንቀበል። ሌላ ሰው ካለ እሺ አላችሁ። ኦርቶዶክሳውያን መግባት ትችላላችሁ። እሺ ሰላም ዴቪድ ዴቪድ ዴቭ እህትየው ተቀበይ። ወንድምነት ወይ ቤካ የምችሉ ከሆነ ተቀበሉት። ከታች ዳዊት የተባለው የለውም እንዴ? ተደብቋል። ማነው? ዳኒ ጨልሟል። እሱ ጋር እኔ ጋር ብቻ ነው ዳኒ ጨልሞ ነው ያለው። ልክ ነሽ። ጨልሟል። አይ ቲንክ ኔትወርኩ መሰለኝ። እሺ ዴቭ ኬት ቤት እምነት ነህ? ዴቭ አለ ቤት አድርገሃል። ዴቭ የማታወራ ከሆነ አስወርድሃለሁ። ገብተህ ሜት አድርገሃል። አስወርድሃለሁ። ዳንያ አትሰማም። አስወርጄዋለሁ። ኦርቶዶክሳውያን ካላችሁ ገስት ላኩልን። ስለ መዳን ጥያቄ ያላችሁ መግባት ትችላላችሁ። ጥያቄ ያላችሁ ስለ መዳን ከላይ ያሉት አይሰሙም መሰለኝ ካላችሁ ገብታችሁ በዚህ ጉዳይ ላይ መወያየት እንችላለን። ኦርቶዶክሳውያን ብቻ ገስት ልኩልን። ፍሬው ከኦርቶዶክስ አይደለም እኛ መሰለኝ ፍሬው። አዎ ነው፣ ግን ድንገት ስለገባው ነው። ትልቅ ሰጣችሁ እናገራለሁ፣ ግን መውጣት እንችላለሁ። እሺ አይ ኦርቶዶክሳዊ ጥያቄ አለ ከንተ እሺ ወንጌል አማኝ ነው ቆጥኔ መውጣት እችላለሁ። ችግር የለውም ቦታ ስላለ። እሺ ኦርቶዶክሳውያን ካላችሁ ቀጥሉ። ዳኒ እያወራ አይደለም እዛም አንዬ ዳኒ ለኔ ሰማ አሁን ገና መጣ። አልሰማም ነበር ለእናንተ አይደል? አሁን ቀጥል። የኔትወርኩ ምናምን ነገር በቀንም ሮንድ ምናምን አንጀምር እንዴ?
አሁን እንኳን እጃቸው ረዝሞ ነው የሚመስለኝ እንጂ ኔትወርኩ ደህና ነው። እኔ ጋር አለ፣ እናንተ ጋር ግን እየሰማችሁኝ አልነበረም እና አሁን ሮንድ አልወጣም። እሺ ቴንኪው፣ እንቀጥላለን። ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ስለ መዳን ጠይቁን ብለን እያወራን እየተነጋገርን ያለ ነው እና ትውልዳችን ወንጌል ያስፈልገዋል። ቤተክርስቲያኒቷ ወንጌል ሰብካ ትውልዱ የመዳን ተስፋ እርግጠኛ የሆነ ትውልድ አይደለም ያለን። ስለዚህ ወንጌል ያስፈልገዋል። በምንም በመዳን ተስፋ እርግጠኛ የሆነ ትውልድ አይደለም ያለን። ስለዚህ ወንጌል ያስፈልገዋል። በምንም በመዳን ተስፋ እርግጠኛ የሆነ ትውልድ አይደለም ያለን። በምንም ዴቪ አንተ ጋር ያስተጋባል። ከየት ቤተ እምነት ነው? ቅድም ከወንድምነት ጋር ያወራኸው መሰለኝ አይደል? ያስተጋባል። ከየት ቤተ እምነት ነው? ቅድም ከወንድምነት ጋር ያወራኸው መሰለኝ አይደል? አዎ ያስተጋባል። ከየት ቤተ እምነት ነው? ቅድም ከወንድምነት ጋር ያወራኸው መሰለኝ አይደል? ስልክ ከከፈት ከአንዱ ስልክ ወይ ትዘጋዋለህ ወራጅ እሱ ጋር ነው የሚያስተጋባው። ያ ወይ ሌላ ስልክ ከከፈተ አንዱን ስልክ ዝጋው። ዳይት ሌላ ስልክ አልከፈትኩም። እሺ አሁን ተስተካክሏል። እሺ ምን ጥያቄ አለ ስለ መዳን እንደ አንድ ኦርቶዶክሳዊ? ስለምን ጥያቄ የለኝም። ቤካ ግን አንድ ነገር ጽፏልና ስለሱ ክሊር እንዳደረገ ስለምን ጥያቄ የለኝም። ቤካ ግን አንድ ነገር ጽፏልና ስለሱ ስልክ ከፍታል። በሌላ ስልክ እየሰማን ያለው ወይ ሪከርድ እያረክን ያለው እሱ አስተካክልና ተመልሰህ ግባ ብራዘር፣ ተመልሰህ ግባ። አስተካክለህ ተመልሰህ ግባ። እሺ ማለት ባይዘው አንዳንድ ሰዎች በጣም ነው የምታስቁኝ። ምንም ማለት ከኛ ሪከርድ የሚደረግ ነገር ምንም ነገር አትጠብቁ። የምናምንበትንና ደግሞ እንደ እግዚአብሔር ቃል የሆነውን ሐሳብ ነው የምንናገረው እና አንዳንዴ ስሜቶቻችን ራሱ ቢያይሉብንም ግን ከስሜቶቻችን ይልቅ ለእግዚአብሔር ሐሳብ እንገዛልና ባትለፉ ጥሩ ነው። ባትለፉ ጥሩ ነውና ምንም አሁን የቃላት ጨዋታ ምናምን እኛ ጋር ታገኙ አትችሉም፣ እውነት ለመናገር ማለት ነውና በቃ ከዚህ ይልቅ የመዳን ተስፋ ለቤተክርስቲያኒቷ እንደሚያስፈልጋት በእውነት እናምናለን። ወንጌል ለቤተክርስቲያን መሰበክ አለበት ከሚሉት ወገኖች መካከል ነን እኛ ያለን እና ልክ ነው። ሰው ያሳስባል፣ ግን ከሁሉም ያሳስበን ጉዳይኛ ሰዎች ጌታን ሳያገኙ ሲሞቱ ነው። የእውነቴን ነው። በጣም የሚያሳስበን እሱ ነው። በደንብ ነው የሚያሳስበን እና ትውልዳችን አሁንም ጌታን ማግኘት አለበት። ወንጌል መሰበክ አለበት። ስለ ክርስቶስ ኢየሱስ ትውልዳችን ማወቅ አለበት። በጣም ብዙዎቻችን ላያሳስበን ይችላል። ይርሊ ኢትዮጵያ ውስጥ ግን ኢቨን በመኪና አደጋ ራሱ የሚሞቱት ህዝብ ቁጥሮችን እናውቃቸዋለን። በጣም ብዙ ናቸው። በተለያዩ በሽታዎች የሚረክሩት ትውልድ እኮ በጣም ብዙ ነው ወዳጆች። ሌላውን ጉዳይ እያቃለልኩ አይደለም፣ ግን ሊያሳስበን ይገባል። እንደ ክርስቲያን ወንጌልን በመስበክ መጠመድ አለብን። ቤተ ክርስቲያን ወንጌልና ወንጌል ኢየሱስና ኢየሱስ ላይ ብቻ ማተኮር አለባት። በጣም ብዙ ትውልድ ከሚረግፍባት አገሮች ተርታ ነን፣ በአንድም በሌላም። ባይዘው ዞር ብላችሁ ስታቲስቲክሶችን ማየት ትችላላችሁ። እርስ በርስ በሚደረጉ ጦርነቶች፣ በአደጋ ምክንያት፣ በተፈጥሮ ምክንያት፣ በበሽታ ምክንያት በጣም ብዙ ህዝብ ማለት ነው ይርሊ በጣም ብዙ ህዝብ የምናጣ ህዝቦች ነው። በዚህ በ50 ዓመት እንኳን ውስጥ ያለቁት የእርስ በርስ ጦርነት ያለቀው ህዝብ ቁጥር ቀላል አይደለም። እውነት ለመናገር በጣም ብዙ ነው። በጣም ብዙ ነው። አያላን ሀገሮች እጅግ በጣም ትላልቅ ጦርነቶች ተካሂደው የሚሞትባቸው የሰው ቁጥር አነስተኛ
እኛ ግን እንደሱ አይደለም። በጣም ብዙ ህዝብ ነው የሚያልቀው ጦርነት በተደረገ ቁጥር ማለት ነውና ይሄ ሁሉ ትውልዳችን ጌታን ሳያቅ የሚሞት ከሆነ ሁለተኛ ሞት እየሞተ ነው ያለው። የእግዚአብሔር ልጅ ኢየሱስ ክርስቶስን የህይወቱ ጌታና ዳኛ አድርጎ ሳይቀበል አስባችሁታል? እየሞተ ነው ያለው ትውልዳችን፣ እያለቀ ነው ያለው ትውልዳችን በበሽታም ቢሆን በሌሎች ኬዞች ማለት ነውና ስለዚህ አሁን እንደ ክርስቲያን ወንጌል ላይ ማተኮር አለብን። ትውልዳችን ነፃ መውጣት አለበት። አይምሮ መፈወስ መቻል አለበት አይደል? የእውነቴን ነው የምለው። እኔ ወንጌል ይፈውሳል አይደል? ያድሳል። እና ትውልዳችን በወንጌል እውነት ካልታደሰ ኢየሱስ ካልነካው በስተቀር ሌላው ተውት ብራዘርስ፣ በጣም አስቸጋሪ ነው የሚሆነው። እና ለምድራችን እኔ ፈውስ፣ እውነተኛ ፈውስ ኢየሱስ ነው። ጌታ ተነግሮ ሰዎች ካለባቸው ትሮማ ከነበረባቸው ያሳለፉት የላይፍ ኤክስፔሪየንስ መጥፎነት አንጻር ወንጌል ገብቶት ኢየሱስ በልቡ ነግሶ አይምሮ ካልተለወጠ በስተቀር ለምድራችን ብዙ ፈውስ ለውጥ ይመጣል ብዬ አላምንም። ኦኬ፣ ወንጌል የሚለውጠው ትውልድ ነው አሁን ያለው እጃችን ላይ። መለወጥ ያለበት በምንድን ነው? እሱ በክርስቶስ ኢየሱስ ነው። በወንጌል እውነት ነው መለወጥ ያለበት በወንጌል እውነት ነው። ኦኬ፣ ከዘር ቁርሾ ከሌሎች ጉዳዮች ምናምን ከፖለቲካ ከዚህ ሁሉ ወጥተን እንደ ሰው እያሰብን ለመኖር ኢየሱስ ክርስቶስ በልባችን ነግሶ ይሄ ማይንዳችን መለወጥ መታደስ መቻል አለበት እና ጌታ ለመፍትሄው ጌታ ብቻ፣ ከጌታ ውጪ ሌላ መፍትሄ የለም። መፍትሄ አለ ብዬ አላስብም። ለምድራችን ፈውስ ኢየሱስ ነው ፈውሱ። ጌታ ነው ለምድራችን ትክክለኛ ፈውስ ባይዘው። ከቤተ ክርስቲያን ዘንድ ካልመጣ ፈውስ ከምንም ዘንድ ፈውስ መጥቶ ምድራችንን ሊያሳርፍ አይችልም። ይኸው በስንት ዘመን እኮ አየን ብዙ ነገሮችን አይተናል። በዚህ ዘመን ውስጥ ሁሉ ግን በምድራችን ላይ እውነተኛ ፈውስ ከተጠማን ቤተ ክርስቲያን ናት ብዬ ነው የማምነው። ቤተ ክርስቲያን ቦታዋን ከያዘች እግዚአብሔር እንደሚላት እንደሚያዛት ከተመላለሰች፣ አዎ ምድራችን ትነሳለች፣ ፈውስ ይመጣል ለምድራችን። ስለዚህ እንደ ክርስቲያን ማድረግ ያለብን ምንድነው? እሱ ወንጌል መስበክ ነው። ቤተክርስቲያን የምጠነክረው እንዴት ነው ካላችሁ፣ ወንጌል ሲሰበክ ብቻ። ቤተክርስቲያን የገሃነም ደጆች የማይቋቋሟት የተወቹን ወንጌል ማንሳት ስትችል፣ ኮተቷን ሰብስባ ስትጥል፣ ከክርስቶስ ኢየሱስ ውጪ የሆኑትን ጉዳዮች እርም አድርጋ ስትቀብር፣ ስታራግፍ ከላይዋ ላይ አለቀ። ከዛ ውጪ ግን ቤተክርስቲያን ወደ ወንጌል እውነት ካልመጣች በስተቀር ወይ እንደ ፖለቲካ ፓርቲ ወይ የሆነ እንደ ድርጅት ትቀጥል ይሆናል እንጂ እንደ እግዚአብሔር ቤተክርስቲያን የገሃነም ደጆች እንደማይቋቋሟት ለትውልድ ፈውስ፣ ለትውልድ መድኃኒት የመሆን አቅም ግን አታገኝም። ቤተክርስቲያን ወንጌልን ማንሳት አለ። ለዚህ ነው ቤተክርስቲያን መታደስ አለባት የምንለው። ለዚህ ምድራችን ላይ ክርስቲያኑን በትክክል በእውነት በጽድቅ በቅድስና መመላለስ ቢችል ምድራችን ምን ያህል ፈውስ እንደምታገኝ አስቡት። ማለት በጣም እኮ ነው። በቂ ነን። የክርስቲያኑ ቁጥር በጣም በቂ ነው። ምን ለማድረግ? በምድራችን ላይ እውነተኛ ፈውስ ለማምጣት በቂ ነን። እውነተኛ ፈውስ በእውነት ትውልዳችን የሚባረክበት ከኛ አልፎ ደግሞ ለሌላ ጄኔሬሽን የምንተርፍ በረከትን ማሳለፍ የምንችል ሰዎች አለን። ግን ቤተክርስቲያን ቦታዋን አልያዘችም። የራስ መምህራኖች ናቸው በዘር በጎሳ ተከፋፍለን ምናምን እያሉ የሚያወሩት። በፖለቲካ ነን የምናየው የራስ መምህራኖች ናቸው አውደ ምሕረት ላይ ቆሙ የሚናገሩት። ቤተክርስቲያን ወንጌልን ካላቆመች፣ ወንጌል ካልቀደመ ምድራችን በእንደዚህ አይነት ውጣ ውረድ ውስጥ ማለፏ ግድ ነው፣ ታልፋለች። ስለዚህ ምንድነው እሱ መፍትሄው ካላችሁ፣ ከቤተ ክርስቲያን ኢየሱስ መስበክ ትጀምር። የሾመቻቸውን ያስቀመጠቻቸውን በሰው ልብ ውስጥ እየሳለቻቸውን እነኝን ሁሉ እንደ እግዚአብሔር ቃል ያልሆኑ ኮተቶች ትምህርቶችን ታስወግድ። በእውነት ለምድራችን ትልቅ ፈውስ ነው። በጣም ትልቅ ፈውስ ነው። መካድ የለባችሁም። የምሬን ነው ማለት በቃ
የቤተ ክርስቲያን ውድቀት የምድራችንም ውድቀት እንደሆነ መረሳት የለበት። በሁሉ ዘንድ ነው የማወራው። ወንጌልን ቤተ ክርስቲያን ማንሳት ስትጀምር ትውልድ ማረፍ ይጀምራል። ፍጥረት አይደለም ፍጥረት ሁሉ ፍጥረት ማለት ነው የእግዚአብሔር ልጆችን መገለጥ በናፍቆት ነው የሚጠብቀው። ስለዚህ ይሄ ፍጥረት እንዲያርፍ ካስፈለገ የእግዚአብሔር የሆኑ ልጆች መገለጥ መቻል አለባቸው። የእግዚአብሔር ልጅ ደግሞ እንዴት ነው የሚሆነው? በወንጌል ነው። የወንጌል እውነት ያለወጠው የእግዚአብሔር ልጅ የለም። ስለዚህ ቤተክርስቲያን አሁን እውነተኛ የእግዚአብሔር ልጆች የሚፈራባት፣ እውነተኛ የእግዚአብሔር ልጆች የሚመነጩባት ምንጭ ነው መሆን ያለባት ነው ወይ ካልን ገና ነው። ቤተክርስቲያን በጣም በብዙ ኮተት ውስጥ በብዙ ድካም ውስጥ ናት ያለችው። ኦኬ፣ ይሄንን ሙሉን የምድራችን ኬዝ ለኦርቶዶክስ ብቻ የሚሰጥ ኬዝ አይደለም። ልክ ነው። እንደ ቤተክርስቲያን እኛ ራሳችንን ማየት መመልከት አለብን። ይሄንን አምናለሁ። ኦኬ፣ ይሄ የወንጌል አማኞች አሁን ላይ ያለን በምድራችን ላይ እየተመላለስን እየኖርን ያለን ኢትዮጵያ ክርስቲያን ሰዎች የራሳችንን ሪስፖንሲቢሊቲ መወጣት አለብን። ምክንያቱም እግዚአብሔር የቁጥር ጉዳይ አለ የሚያሳስበው። በጽድቅ በቅድስና የጨከኑ ለእግዚአብሔር እውነት የቆሙ ትውልዶች እግዚአብሔር ካገኘ በዚህ ምድር ላይ ታሪክ ይሰራል፣ ይለውጣል።